ይህ የኢትዮጵያ ቴሌቪዥን ነው። እንዴት አምሽታችኋል የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ። ከምሽቱ 1 ሰዓት ሆኗል። የመጋቢት 24 የዕለተ ሐሙስ ኢቲቪ ዜና 57ን በቀጥታ ወደ እናንተ ማሻገር ጀምረናል። ሮዛ መኮንን ዜናዎቹን የመራብራችሁ ቆያለሁ። በያላችሁበት መልካም ጊዜ እንዲኖራችሁ እንመኛለን። አበይት ጉዳዮቻችንን እናስቀድም። ባለፉት 8 ዓመታት የኢትዮጵያ ኢኮኖሚ ሽግግር ብዝሃ ዘርፍ አቅጣጫን በመከተልና ሀገራዊ አቅምን በማሰባሰብ ብርሃን ፈጣቂ ውጤቶች ተመዝግበዋል። መጋቢት የኢትዮጵያ አዲስ ምዕራፍ ማብሰሪያ፣ ስብራቶች የታከሙበት፣ ተስፋዎች የለመለሙበት የታሪክ አውድ። መዲናችን አዲስ አበባ የዓለም ዲፕሎማሲ ማዕከል ብቻ ሳትሆን የውበትና የአረንጓዴ ስፍራዎች ገነት ሆናለች። ከፓርኮች ባለፈ የእውቀት ማማዎች ቆመዋል። አብሮትና የሳይንስ ሙዚየም ኢትዮጵያን የቴክኖሎጂና የጥበብ ማዕከል ለማድረግ የተተከሉ የለውጥ ፍሬዎች። ዛሬ አዲስ አበባ ለነዋሪዎቿ ምቹ፣ ለእግረኛዋ ማራኪ ሆናለች። ቆሻሻ የነበሩ ወንዞች የሕይወት እስትንፋስ እፍ ተባለባቸው። ጨለማው በደማቅ ብርሃን ተሸፈነ። ይህ ነው የኮሪደር ልማት አስደናቂ ውጤት። አዲስ አበባ የለውጥ ማሳያ፣ የአፍሪካ ኩራት። የጀመርነው ከፍታ ይቀጥላል። የተወደዳችሁ በኢትዮጵያ አዲስ የፖለቲካ ምዕራፍ የተበሰረበት ታሪካዊ መጋቢት 24 2010 ዓ.ም ዛሬ 8 ዓመታት ሞልቶታል። ዜናችንም ትኩረቱን በዚሁ ርዕሰ ጉዳይ ላይ ያደርጋል። አብራችሁን ዝለቁ። ባለፉት 8 ዓመታት የኢትዮጵያ ኢኮኖሚ ሽግግር ብዝሃ ዘርፍ አቅጣጫን በመከተልና ሀገራዊ አቅምን በማሰባሰብ ብርሃን ፈንጣቂ ውጤቶች ተመዝግበዋል። የጠቅላይ ሚኒስትር ጽሕፈት ቤት ከ2010 ዓ.ም ጀምሮ በኢትዮጵያ የኢኮኖሚ ዘርፍ የተሰሩ ተግባራትንና ውጤቶችን በተመለከተ መግለጫ አውጥቷል። የመግለጫው ሙሉ ቃል ሰለሞን ኃይለ ኢየሱስ ያቀርበዋል። ያለፉትን 8 ዓመታት የስኬት ጉዞን አስመልክቶ ከጠቅላይ ሚኒስትር ጽሕፈት ቤት የተሰጠ መግለጫ። ባለፉት 8 ዓመታት ኢትዮጵያ ከአግላይ ከልካይ ከሆነው ወደ አሳታፊ የኢኮኖሚ ምህዳር ተሸጋግራለች። በዚህም ተለዋዋጭ ሁኔታዎችን የሚቋቋም ዘርፈ ብዙ የኢኮኖሚ አቅጣጫን ወደሚከተል ትክክለኛ ውድድር ላይ ወደ ተመሰረተ በገበያ የሚመራ የኢኮኖሚ ስርዓት ጥልቅ የለውጥ ጉዞ አድርጋለች። ከ2010 ዓ.ም በፊት የነበረው የኢኮኖሚ እድገት በቂ የስራ ዕድል አልፈጠረም። የውጭ ንግድ አማራጮች ጠባብ ነበሩ። በውጭ ብድር ላይ በከፍተኛ ሁኔታ ጥገኛ ነበረ። በእነኚህና ሌሎች አሳሪ ምክንያቶች የተነሳም በመዋቅራዊ ድክመቶች ተተብትቦም ቆይቷል። ከለውጡ በፊት የግብርና ምርታማነት መጠነኛ ጭማሪ አሳይቶ የነበረ ቢሆንም ኢትዮጵያ ያላትን እምቅ የግብርና አቅም በአግባቡ ያልተጠቀሰበት ሲሆን ተግባር ተኮርም አልነበረም። በዚህም ዋነኛ ኢኮኖሚያችን የሞዴልና የክህሎት አሰራር ከመሆን ትርጉም ባለው መልኩ ማውጣት አልቻለም። ውጤቱም በሁሉም የሥራ ዘርፎች ከውጭ ንግድ ከ3 ቢሊዮን ዶላር ባልበለጠ ሁናቴ ለረዥም ዓመታት ቆይቷል። የኢኮኖሚ ማሻሻያ። የኢንዱስትሪ ፓርኮችም ከሀገር በቀል ኢኮኖሚው ጋር ያላቸው ትስስር ደካማ በመሆኑ እንደ ገለልተኛ ደሴቶች ይታዩ ነበረ። ከለውጡ በፊት የነበረው የኢኮኖሚ ስርዓት የማክሮ ኢኮኖሚ ተጋላጭነትን ፈጥሮ እንደነበረም ይታወቃል። በውጭ ብድር የተከናወኑ ግዙፍ የመሰረተ ልማት ኢንቨስትመንቶች በቂ የውጭ ምንዛሬ ማመንጨት ባለመቻላቸው የዕዳ ጫናው እንዲበዛም አድርጓል። ለግል ዘርፍና ለዘርፈ ብዙ የኢኮኖሚ ልማት የነበረው የተንሸዋረረ አካሄድም የቴክኖሎጂ የፋይናንስና የማደግ ዘርፎች ያልነበሩበት ወይንም ለግል ዘርፉ ዝግ የሆኑም ነበሩ።
እነኚህ አዝጋሚ አካሄዶች የፈጠራ ስራዎችን፣ የግል ኢንቨስትመንትንና አጠቃላይ የኢኮኖሚ እንቅስቃሴና የመዋቅራዊ ሽግግርን ገድበውት ቆይቷል። ከ2010 ዓ.ም ጀምሮ ኢትዮጵያ እነኚህን ተግዳሮቶች ለመፍታት አዳዲስ የእድገት ምንጮችን ለመክፈትና የማክሮ ኢኮኖሚ መዛባት ችግሮችን ለማረም የሚያስችሉ ሁሉን አቀፍ የለውጥ አጀንዳን ተግባራዊ አድርጋለች። የነበረውን የማክሮ ኢኮኖሚ ችግር በመጋፈጥም ሀገራዊ አቅምን በማሰባሰብ ብርሃን ፈንጣቂ ውጤቶችን አስመዝግበናል። የግብርና አብዮትና የምግብ ሉዓላዊነት የለውጡ ዋነኛ ምሰሶ ግብርናን ወደ ምርታማነት፣ ወደ ብዝሃነትና ወደ ዘላቂ አስተማማኝ አቅም ማሻሻያ ነው። ኢትዮጵያ በስንዴ ምርት ራሷን የመቻል ስኬትን ተቀዳጅታለች። ኢትዮጵያ በስንዴ እርሻ ባሳየችው አመራር ሙሉ በሙሉ ራሷንም ችላለች። በዚህም በ2017 ዓ.ም ኢትዮጵያ በአፍሪካ ትልቅ የስንዴ አምራች ለመሆን በቅታለች። የስንዴ ብዝሃነትን በከፍተኛ ፍጥነት ጨምሯል። በበጋ መስኖ ልማት አማራጭ አማካኝነት በተለይም የጥራጥሬ የቅባትና ሌሎች ለኢንዱስትሪ ልማት የሚውሉ ሰብሎች በከፍተኛ ሁኔታ እንዲጨምሩ ማድረግም ተችሏል። የእንስሳት ሀብትና ከፍተኛ እሴት ያላቸው የግብርና ምርቶች ፈጣን እድገት እያስመዘገቡም ይገኛል። ዓመታዊ የእንቁላል ምርት 9.4 ቢሊዮን ደርሷል። የወተት ምርት 13 ቢሊዮን ሊትር የሚገመት የደረሰ ሲሆን የስጋ ምርትም ወደ 10 እጥፍ በሚጠጋ መጠን አድጓል። እነኚህ ውጤቶች ጤናማና ሚዛኑን የጠበቀ የአመጋገብ ስርዓት፣ የምግብ ዋስትናና ብዝሃነት ወደ ተጠበቀው የገጠር ገቢ ምንጮች የተደረገውን ሰፊ ሽግግር ያሳያሉ። 9.5 ሚሊዮን አርሶ አደሮች በ12.8 ሚሊዮን ሄክታር መሬት ላይ ያሳተፈው የኩታ ገጠም እርሻም በመዋቅራዊ ለውጥ ላይ የሚለኩ ውጤቶችን አስገኝቷል። ይህም 29 በመቶ የምርታማነት እድገትና የ18 በመቶ የገቢ ጭማሪን ያካትታል። በአጠቃላይ የግብርና ምርት በ7 ዓመታት ጊዜ ውስጥ ከ41.7 ሚሊዮን ቶን ወደ 150 ሚሊዮን ቶን ከፍ ብሏል። ይህም የግብርና ዘርፉ ለተመዘገበው የኢኮኖሚ እድገት ከፍተኛ አስተዋጽኦ እንዲኖረውም አስችሏል። እንዲሁም ለተመዘገበው ከፍተኛ የሥራ ዕድል በከተማም ይሁን በገጠር እምርታዊ አበርክቶ አድርጓል። የግብርና ልማት ምርታ ለኤክስፖርት ገቢ እድገት ከፍተኛ አስተዋጽኦ ያደረገ ሲሆን የቡና ምርት በእጥፍ አድጎ ወደ 1 ሚሊዮን ቶን የተጠጋ ውጤት ተመዝግቧል። በ2017 ዓ.ም ብቻ 2.65 ቢሊዮን ዶላር የውጭ ምንዛሪ አስገኝቷል። የአካባቢ ጥበቃና የአረንጓዴ እድገት በአረንጓዴ አሻራ መርሃ ግብር አማካኝነት ህዝቡን ባሳተፈ መልኩ ከ48 ቢሊዮን በላይ ችግኝ ተተክሏል። 12.5 ሚሊዮን ሄክታር መሬት ደግሞ እንዲያገግም ተደርጓል። የሀገሪቱ የደን ሽፋን በ2011 ዓ.ም ከነበረበት 17 በመቶ በ2017 ዓ.ም ወደ 23 በመቶ ከፍ ብሏል። ይህ ቁልፍ እርምጃ የአፈር መሸርሸርን ከመከላከልም በላይ ለኢኮኖሚው ድጋፍ ሆኗል። ይህም ለግብርናና ለስርዓተ ምግብ ለውጥ አስተዋጽኦ እያደረገ ሲሆን ለቡና ምርት አቅርቦት መሻሻል፣ የኤክስፖርት የውጭ ምንዛሬ ግኝት መሻሻል ከፍተኛ አስተዋጽኦም አድርጓል። በአጠቃላይ የአረንጓዴ አሻራ መርሃ ግብር የአካባቢ ጥበቃ ከኢኮኖሚ እድገት ጋር ያለውን ቁርኝት በተግባር ያሳየም ነው። የኢንዱስትሪ ፖሊሲና የወጭ ንግድ አቅጣጫ የኢንዱስትሪ ጎጆ አምራች ኢንዱስትሪውን ሎጂስቲክስንና አገልግሎቶችን ወደሚያፋጥኑ ልዩ የኢኮኖሚ ዞኖች የሚያሸጋግሩትን ጠቀሜታ ለማረጋገጥ ትኩረት እንዲያገኙ ተደርጓል። ከዚህም ባሻገር ከሀገር ውስጥ ኢንዱስትሪዎችና ሌሎች አምራች ዘርፎች ጋር የኢኮኖሚ ትስስር እንዲጠናከርም ተደርጓል። በልዩ የኢኮኖሚ ዞኖች የሚገኙ ባለሀብቶችም ቁጥር በ2010 ዓ.ም 36 ኩባንያዎች ነበሩ። አሁን ላይ ከ200 በላይ ባለሀብቶች በልዩ ቀጠናው እየተሳተፉ ናቸው። የሀገር ውስጥ ባለሀብቶች ድርሻም 65 በመቶ ደርሷል። ይህ ዘመናዊ ኢንዱስትሪን ከተገቢው ዴስቲኒት ወደ ሁሉን አቀፍና ዘላቂ ስነ ምህዳር መለወጡን ያሳያል። በዚህም ከአዳዲስ የኢኮኖሚ ዞኖች ለውጭ ንግድ የሚቀርበው ምርት በየጊዜው እያደገ ሲሆን በቀጣይም በተለይ ምርቶች ላይ ጥገኛ የሆኑትን ከአምራች ዘርፎች የወጭ ንግድ አማራጭ እየሰፋ ይገኛል። ማዕድን የገቢ ንግድን መተካትና የወጭ ንግድ ማሳደግ ባለፉት 8 ዓመታት የኢትዮጵያ አንጡራ ሀብት የማዕድን ሀብት ነው። የማዕድን ዘርፉ ከለውጡ በፊት የልማት አሳላጭ ሳይሆን እርግማን ተደርጎ ይታይ ነበረ። ይህንን እይታ በመቀየር በልማትና የህብረተሰብ ተጠቃሚነት ወሳኝ ምሰሶ ሆኖ እንዲያገለግል ዘርፉ በአዲስ መልክ እንዲቃኝ ተደርጓል። በዚህም የማዕድን ዘርፍ ሚናና ኢኮኖሚ አስተዋጽኦ ማሳደግም ተችሏል። የወርቅ ምርት በከፍተኛ ሁኔታ አድጎ ወደ 39 ቶን ተጠግቷል። ከወርቅ የሚገኘው የወጭ ንግድ ገቢም በ2017 በግምት 3.5 ቢሊዮን ዶላር የውጭ ምንዛሪ አስገኝቷል። ይህም ከአጠቃላዩ የወጭ ንግድ ገቢ ከ45 በመቶ በላይ ድርሻን ይዟል።
ገቢ ንግድን በሀገር ውስጥ የመተካት ጥረቶችም ውጤት አምጥተዋል። ይህም በድንጋይ ከሰል ገቢ ንግድን ሙሉ በሙሉ በሀገር ውስጥ ተተክቷል። የሲሚንቶን ምርት ዓመታዊ የማምረት አቅምን ከ20 ሚሊዮን ቶን በላይ በማድረስ ራስን የመቻል ጉዞ ውጤት እያስገኘ ነው። ዲጂታል ትራንስፎርሜሽን እና የፋይናንስ ተደራሽነት። የቴሌኮሙኒኬሽን ዘርፍ ለግል ዘርፍ ክፍት መሆኑ ፈጣን ከሚባሉ የዲጂታል እድገቶች አንዱ እንዲሆን አስችሎታል። የሞባይል ተጠቃሚዎች ቁጥር ከ37.9 ሚሊዮን ወደ 87.9 ሚሊዮን በማሳደግ ተደራሽነትንና አካታችነትን አሳድጓል። የሞባይል ፋይናንስ አገልግሎቶች ከ58 ሚሊዮን በላይ ተጠቃሚዎችን አፍርቷል። የገንዘብ ዝውውሩም ከ7.5 ትሪሊዮን ብር በላይ በመሻገር የፋይናንስ ተደራሽነትንና አካታችነትን እውን አድርጓል። የፋይናንስ ዘርፍ ማሻሻያዎች የማክሮ ኢኮኖሚ መረጋጋትን እያረጋገጡ ይገኛል። ከዚህም የተነሳም የባንክ ብድር ከዚህ ቀደም በከፍተኛ ሁኔታ ለመንግስትና ለመንግስት የልማት ድርጅቶች የነበረውን የኢኮኖሚ ማሻሻያ ጋር በተናበበ ሁኔታ የግል ዘርፍ ድርሻ ከፍተኛ እንዲሆን ተደርጓል። በዚህም የግል ዘርፍ ከአጠቃላይ በባንኮች የሚሰጠው ብድር የሚገኘው ድርሻ ከ85 በመቶ በላይ እንዲሆን አስችሎታል። የመንግስት ባንኮችን መልክ መዋቅርና የፋይናንስ ዘርፍን ጤናማነት በማስጠበቅ የገንዘብ ፍሰትን አሻሽሏል። የሀብት ጥራትን ጨምሯል። የፋይናንስ ዘላቂነትንም አረጋግጧል። የበጀት አጠቃቀም ዲሲፕሊንና መዋቅራዊ ለውጥ የቅርብ ጊዜ ስኬቶች መለያ ባህሪ ለበጀት አያያዝና አጠቃቀም የተሰጠው ቁርጠኝነት ነው። ከ2010 ዓ.ም በፊት ከነበረው በተቃራኒ ማሻሻያዎች የተተገበሩት በውጭ ንግድ ብድር ምክንያት የመጣውን የመንግስት ፋይናንስ ጫና በመሰረታዊነት ለመቀየር የነበረውን ጥገኝነት በማስወገድም ጭምር ነው። በመንግስት የልማት ድርጅቶች ላይ የተደረጉ ማሻሻያዎች የተሻሉ ፕሮጀክቶች አመራረጥና ዝቅተኛ አፈጻጸም ያላቸውን ዘርፎች የማስተካከል ስራዎች በስኬት ተከናውኗል። የመንግስትን ፋይናንስንም አጠናክሯል። የከተሞች አብዮትና የሰው ሀብት ልማት። ከተሞች የእድገት ሞተር መሆናቸውን ኢትዮጵያ ትገነዘባለች። ኮሪደሮችንና አደባባዮችን ለማዘመን ኢኮኖሚውን ለማሳደግና መዋቅራዊ ሽግግርን ለማረጋገጥ ከተማ ትልቅ መሰረት ነው። ከተማ የኢኮኖሚ እድገት ምንጮችን በማስፋት ዘርፈ ብዙ የንግድ እንቅስቃሴዎችን ይፈጥራል። ከዚህም በተጨማሪ ኢኖቬሽንና አምራች ኢንዱስትሪዎችን በመሳብ መዋቅራዊ ሽግግር ለማምጣት ቁልፍ መሰረትም ነው። ስለዚህም ኢትዮጵያ በከተሞች ልማት፣ በመሰረተ ልማትና በቤት ልማት ላይ የግል ዘርፉን ባሳተፈ መልኩ ኢንቨስት አድርጋለች። በተቀናጀ የኮሪደር ልማት ከተሞችን ለመኖሪያነት፣ ለቱሪዝም፣ ለፈጠራና ለቢዝነስ ምቹ ማድረግም ተችሏል። ከተሞች ለነዋሪዎች ምቹ እንዲሆኑና በዓለም የከተሞች ልማት ቀጣይነት ተወዳዳሪ የቢዝነስ ማዕከል እንዲሆኑ የተቀናጀ የከተማ ልማት ባለፉት ዓመታት ተከናውኗል። የኮሪደር ልማት በአዲስ አበባ ከተማ ተጀምሮ ወደ 56 ከተሞች ሰፍቷል። በዚህም ከተሞች ለኑሮና ለሥራ ምቹ ከመሆን በተጨማሪ የከተሞችን ቀጣይነት የእድገት አቅጣጫ የቀረጸ ሆኗል። አዲስ የኢኮኖሚ ቅኝት። ኢትዮጵያ በከፍተኛ ሁኔታ በመንግስት ኢንቨስትመንት ጥገኛ ከሆነ የኢኮኖሚ ፖሊሲና አቅጣጫ ወጥታለች። በዚህም በዘርፎች ትስስርና መሰናስል፣ በምርታማነት ላይ ያተኮረ የግል ዘርፍ ንቁ ተሳትፎና በመዋቅራዊ ሽግግር ላይ ወደ ተመሰረተ ሞዴል እየተሸጋገረችም ነው። በግብርና፣ በኢንዱስትሪ፣ በማዕድን፣ በፋይናንስ፣ በዲጂታይዜሽንና በከተማ ልማት የታዩ ማሻሻያዎች ለኢኮኖሚ አስተዳደር ያለውን ተግባራዊና ውጤት ተኮር አካሄድ የሚያንጸባርቁም ናቸው። ምንም እንኳን ተግዳሮቶች ቢኖሩም አሁን ያለው የኢኮኖሚ ሽግግር ለዘላቂና ሁሉን አቀፍ እድገት መሰረት እየጣለ ይገኛል። ይህም ተወዳዳሪና ጠንካራ ኢኮኖሚን ለመገንባት መዋቅራዊ ማሻሻያ፣ ውጤታማ የበጀት አጠቃቀምና የፖሊሲ ሁኔታዎችን የመቀየርን አስፈላጊነት ያሳያል። ባለፉት 8 ዓመታት በጠቅላይ ሚኒስትር አብይ አህመድ መሪነት ኢትዮጵያ ራሷን ወደ መቻልና ወደ ተሻለ መጻኢ ጊዜና ኢትዮጵያን ወደ ተነሳችበት በሚወስድ መንገድ ላይ ተጉዛለች። መንገዱ የሚመራው በመደመር ፍልስፍና ነው። የእድገት ጉዞ በማሻሻያ በጽናትና በሚለኩ ውጤቶች የተገለጠም ሆኗል። ኢትዮጵያ ወደፊት ስትመለከት ባለፉት 8 ዓመታት ውስጥ የተመዘገቡ በርካታ መሰናክሎችን አልፋ ያስመዘገበችው እድገት አጓጊ ነው። ያሳካቻቸው ውጤቶችም መቻሏን አረጋግጧል። እድገቱ መሰረተ ሰፊ፣ ጥልቅ፣ ዘርፈ ብዙና ሁሉን አቀፍ ሆኖ ለትውልድ እንዲተርፍ ግስጋሴውን አጠናክሮ ቀጥሏል። በአንድነት እንነሳም፣ አብረን እንስራና ለሁሉም ኢትዮጵያውያን ጠንካራና የጋራ የሆነ ብሩህ የወደፊት ሕይወታችንን በጋራ እንቅረጽ። የኢፌዴሪ ጠቅላይ ሚኒስትር ጽሕፈት ቤት
መጋቢት 24 2018 ዓ.ም አዲስ አበባ። ተመልካቾቻችን ሀገራዊ ለውጡ ላይ ትኩረት ያደረጉ ዘገባዎቻችን አሁንም ቀጥለዋል። በ2010 የመጣው ሀገራዊ ለውጥ የኢትዮጵያን የፖለቲካ ባህል ለውጧል። ለውጡን ተከትሎ ተቃዋሚዎች ተብለው ሲገለሉ የነበሩ ዛሬ ላይ በምርጫ አሸንፈው መንግስት ከሆነው ፓርቲ ጋር አብረው ይሰራሉ። ይህ ሽግግር በኢትዮጵያ ምድር በጠመንጃ አፈሙዝ ፋንታ በሀሳብ የበላይነት የማመን ጅማሮ ነው በሚልም ይወደሳል። ወንደሰን አፈወርቅ። ኢትዮጵያ በታሪኳ በተለያዩ የፖለቲካ ለውጦች ውስጥ አልፋለች። ከ2010 አስቀድሞ በነበሩ ዓመታትም የኢትዮጵያ ፖለቲካ ድባብ ለውጥን የሚናፍቅ ሆኖ የታየ ነው። ሰፍኖ የቆየው የፍትህ መጓደል፣ የመልካም አስተዳደር እጦት ኢትዮጵያን ለውጥን እንዲናፍቁ አድርጓቸዋል። በሀገሪቱ የተንሰራፋው የፖለቲካ ባህልም የሀሳብ ልዩነትን ለማስተናገድ የሚተናነቀው ልዩ ሆኖ የሚቀርብንም በጠላትነት የሚፈርጅ ነው። የለውጡ የመጀመሪያው ፍሬም የፖለቲካ ምህዳሩን ማስፋት ሆኖ ብቅ ብሏል። በፖለቲካ ሀሳብ ልዩነታቸው ብቻ በሀገሪቱ የተለያዩ አካባቢዎች ታስረው የቆዩ የፖለቲካ እስረኞችም ተፈተዋል። በኢትዮጵያ ምድር የነበረው የፖለቲካ ምህዳር ገፊ በመሆኑ ምክንያት ተሰደው የነበሩ የተለያዩ ፖለቲከኞችም ዳግም ወደ ሀገራቸው እንዲገቡም በር ከፍቷል። ፈጣሪ ኢትዮጵያንና ሕዝቦቿን አብዝቶ ይባርክ። ከ2010 አስቀድሞ በነበረው የፖለቲካ ባህል መንግስትና ተፎካካሪ ፓርቲዎች ተቀራርበው የመስራት ባህል አልነበራቸውም። ይልቁንስ ተፎካካሪዎቹ ተቃዋሚ ናቸው በሚል በጠላትነት እየታዩ በሽብርተኝነት ተፈርጀው ለእስር አለፍ ሲልም ለስደት ተዳርገዋል። አሁን ላይ እየተቀይሮ ተቃዋሚዎች ተብለው ሲገለሉ የነበሩ ወገኖች ዛሬ ላይ በምርጫ አሸንፎ መንግስት ከሆነው ፓርቲ ጋር ስልጣን የሚጋሩና አብረው የሚሰሩ ሆነዋል። ይህ ሽግግር በኢትዮጵያ ምድር በጠመንጃ አፈሙዝ ፋንታ በሀሳብ የበላይነት የማመን ጅማሮ ነው። ጎራ የለየ ፖለቲካ የሀሳብ ልዩነት እንደ ጠላት የመቁጠር ተቃርኖን በሀሳብ መፋለምን ጠላት አድርጎ የሚያይ ፖለቲካ ሀሳቤ አያድግም፣ ይቀጭጫል፣ አይልቅም። ያን የሚቀይር ከዚያ ከተንሸዋረረ እይታ ያን የተንሸዋረረ የማያመነጽር የቀየረ እሳቤ ነው ብልጽግና ይዞ የመጣው። ለምን? ዋናና አጋር ስላልጠቀመን፣ ወዳጅና ጠላት ስላልፈየደን፣ አድሃሪና ተራማጅ ስላሻገረን፣ በዚያ መንገድ መጓዝ ጠቃሚ አይደለም ብሎ ብልጽግና በጽኑ ያምናል። በኢትዮጵያ ምድር የሰሜኑም የደቡቡም የምስራቁም የምዕራቡም ዜጋ እኩል የሚወስኑበት እድል አልነበረም። ለሶስት አስርት ዓመታት ገደማ ሀገሪቱን ሲመራ የነበረው ፓርቲም አጋር ድርጅቶች በሚል ሰበብ ዜጎች በሀገራቸው ጉዳይ እኩል ድምፅ እንዳይኖራቸው አድርጓል። ዛሬ ግን የአሰራር በታሪክ መዝገብ ተዘግቷል። አጋር የሚለው ቃልም አሁን የፖለቲካ ታሪክ ሆኗል። ለውጡን ተከትሎ የተመሰረተው ብልጽግና ፓርቲም ዜጎች በሀገራቸው ጉዳይ ላይ እኩል ባለቤትነት እንዲሰማቸው መወሰንም እንዲችሉ አድርጓል። በራስ አስተዳደር ውስጥ ጣልቃ ገብነቶች ቀንሰው ሞግዚት አስተዳደር የማስቀመጥ ሁኔታ ቀርቶ ክልሎች እውነተኛ በሆነ አኳኋን ራሳቸውን በራሳቸው የሚያስተዳድሩበት ሁኔታ እንዲኖር ነው የተደረገው። በጋራ አስተዳደር ውስጥ ደግሞ በተለይ ሁሉም የሀገር ባለቤት የሚሆንበት፣ ሁሉም የሚሳተፍበት ሚዛናዊ ውክልና ኖሮት በሀገራዊ ጉዳዮች ላይ ውሳኔ ሰጭነት የሚሳተፍበት ሁኔታ ነው የተፈጠረው። ኢትዮጵያ በሀገር ውስጥ ፖለቲካ ያመጣቻቸው ለውጦች በዓለም አቀፍ ግንኙነትና በዲፕሎማሲው መስክም አጋዥ ሆነዋታል። የኢትዮጵያ ዲፕሎማሲ ብሔራዊ ጥቅሟን ተንተርሶ የተገነባ በመሆኑ ከምዕራቡም ከምስራቁም የዓለም ክፍል ጋር ያላትን ግንኙነት ባለፉት ዓመታት አጠናክራለች። በባለብዙ ወገን መድረኮች ያላትን ተሳትፎም በእጅጉ አሳድጋለች። ኢትዮጵያ ዓለም አቀፍ ተቀባይነቱና ተጽዕኖ እያደገ የመጣው ብሪክስ አባል የሆነችው በለውጡ ዓመታት ነው። በአፍሪካ ቀንድ የነበረው የቆየ ውጥረት፣ ጦርነትና ለመተማመን ወደ ሰላምና ትብብርም እንዲቀየር ሰርታለች። የኢትዮጵያና ኤርትራ ግንኙነትን ማሻሻል የቻሉ እርምጃዎችም ተወስደዋል።
ለሁለት አስርተ ዓመታት ጦርነትም ሰላምም የሌለበት ሁኔታ ውስጥ የነበረውን የኢትዮጵያና የኤርትራን ግንኙነት ወደ ሰላም መመለስ የለውጡ ትልቁ የዲፕሎማሲ ስኬት ነው። ይህ ታሪካዊ እርምጃ ጠቅላይ ሚኒስትር አብይ አህመድ የ2019ን የዓለም የሰላም የኖቤል ሽልማትን እንዲያሸንፉ አስችሏቸዋል። ይህም በቀጠናው ውስጥ አዲስ የትብብር መንፈስ የፈጠረ ሲሆን ለሁለቱ ሀገራት ህዝቦች ማህበራዊና ኢኮኖሚያዊ ግንኙነት መታደስም መሰረት ሆኗል። The Nobel Peace Prize for 2019 to Ethiopian Prime Minister Abiy Ahmed. በእርግጥ አሁን ላይ የኤርትራ መንግስት እየተከተለ ባለው ኢትዮጵያን የማተራመስ አጀንዳ የተነሳ የግንኙነት መቀዛቀዝ ታይቶበታል። የኤርትራ መንግስት ከቆሞ ቀሩ የህወሓት ቡድን ጋር ጽምዶ በመፍጠርና ለተለያዩ ታጣቂዎች ድጋፍን በማድረግ ኢትዮጵያ ውስጥ ግጭትን ለመፍጠር እየሰራ ነው። ባለፉት ዓመታት ኢትዮጵያ በጎረቤት ሀገራት ዘላቂ ሰላም እንዲሰፍን ጥረቶችን አድርጋለች። በተለይም በደቡብ ሱዳን ተፋላሚ ኃይሎች መካከል ድርድር እንዲደረግ አስችላለች። በሱዳን የሽግግር ወቅት የታየውን የፖለቲካ ቀውስ ለመፍታት ብዙ የተደነቀችበትን ጥረት አድርጋለች። ታዲያ ባለፉት የለውጥ ዓመታት በዲፕሎማሲው መስክ ከባባድ ፈተናዎችንም አልፋለች። በተለይ ጥቅምት 2013 ህወሓት በመከላከያ ሰራዊት የሰሜን እዝ ላይ የፈጸመውን ጥቃት ተከትሎ ኢትዮጵያ የገጠማት ጦርነት በዲፕሎማሲው መስክ ጫና እንዲያድርባት አድርጓል። አሜሪካን የመሳሰሉ ሀገራትም በኢትዮጵያ ላይ ከፍተኛ ጫናን አሳድረዋል። በወቅቱ ኢትዮጵያ ከአጎዋ ከቀረጥ ነጻ የንግድ ዕድል እንድትወጣ መደረጉም ይታወሳል። ይህም ለዜጎች የስራ ዕድል ማጣት ምክንያት ሆኗል። ሌላኛው ደግሞ በታላቁ ህዳሴ ግድብ ላይ ያጋጠሙ ችግሮች ተፈተው ግንባታው መፋጠኑ ሲጀምር በተለይም ግብጽና ሱዳን ይህንን ለማደናቀፍ ተረባርበዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤትን በመሳሰሉ ዓለም አቀፍ መድረኮች ግድቡን አጀንዳ በማድረግ ጫናዎችን ለመፍጠርም ሞክረዋል። በታላቁ የህዳሴ ግድብ ዙሪያ የተጋረጠባትን ዲፕሎማሲያዊ ጫናዎችና ተጽዕኖዎች በብልህነት በመመከትና የግድቡንም ግንባታ በማጠናቀቅ የልማት መብቷንና ሉዓላዊነቷን ለዓለም አስመስክራለች። አሁን ላይ ደግሞ ከዚህ ቀደም እንዳይነሳ ሲደረግ እንደ ወንጀልም ሲቆጠር የነበረውን የባህር በር ጥያቄ ዛሬ ላይ የመላው ዜጋ የህልውና ጥያቄ ሆኖ ዓለም ድጋፉን እየቸረው ነው። ባለፉት 8 ዓመታት በኢትዮጵያ በርካታ ተአምር የሚመስሉ የስኬት ውጤቶች ሆነዋል። በፖለቲካ፣ በኢኮኖሚ፣ በማህበራዊ ልማትና ዲፕሎማሲ ዘርፎች የተመዘገቡ ስኬቶች በ8 ዓመት ብቻ የተከወነ ነው ወይ የሚያስብል ነው። ተከታዩን የሰለሞን ኃይለ ኢየሱስ ትንታኔ 8ቱን መጋቢቶች ያስቃኘናል። ጊዜ ዝም ብሎ አይነጉድም፣ ታሪክ ይሰራበታል እንጂ። ዛሬ አንድ ጥያቄ አንስተን ትንታኔያችንን ልንጀምር ነው። 8 ዓመት ስንት ነው የሚል 8 ዓመት ምናልባትም ለአንድ ተማሪ የአንደኛ ደረጃ ትምህርቱን የሚያጠናቅቅበት አጭር ጊዜ ሊሆን ይችላል። ነገር ግን ለአንድ ታላቅ ሀገር ለዛውም ለኢትዮጵያ 8 ዓመት ለመሆኑ ስንት ነው? ከፖለቲካ ቀውስ ወደ ሀገራዊ መግባባት፣ ከተረጅነት ወደ ስንዴ ላኪነት፣ ከዓመታት የባህር በር ጥማት ወደ ደፋር የዲፕሎማሲ እርምጃ፣ እንደዚሁም ከሞኖፖሊ ብዝሃ ዘርፍ ኢኮኖሚ ለመሻገር 8 ዓመት በቂ ነውን? ዛሬ በዚህ ዝግጅታችን ከ2010 እስከ 18 ዓመተ ምህረት የተጓዝንበትን መንገድ እንመለከታለን። የጠቅላይ ሚኒስትር አብይ አህመድ የመደመር እሳቤ ሀገርን በመገንባት ሂደት ውስጥ ያመጣውን ተጨባጭ ለውጥና አሃዛዊ እውነታዎችንም እንቃኛለን። አብራችሁን ዝለቁ። ከመጋቢት 24 ቀን 2010 ዓ.ም በፊት ኢትዮጵያ በከፍተኛ የፖለቲካ ውጥረት በተቃውሞና በመንታ መንገድ ላይ ነበረች። ህዝብ የመዋቅራዊ ለውጥ የፍትህና የእኩልነት ጥያቄን አነገበ። ያኔ ነው እንግዲህ ለውጡ በይፋ የተበሰረው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ኢትዮጵያ የነበረችበት ውስብስብ ችግርን ለመፍታት ያነገቡት መፍትሄ አንድና አንድ ነበረ። ይሄውም መደመርና መደመር የሚል መደመር ማለት ያለፉት ስህተቶችን ማረም፣ መልካም ስራዎችን ማስቀጠልና አዳዲስ ስራዎችን በማከል የጋራ ብልጽግናን ማረጋገጥ ማለት ነው። ኢትዮጵያ ባለፉት 8 መጋቢቶች ያሳለፈቻቸው 4 ዋና ዋና ምዕራፎች አሉ። በምዕራፍ 1 የነበሩት የመጀመሪያዎቹ 2 መጋቢቶች የተስፋ ዘመን ነበሩ። ሁለተኛው ምዕራፍ የሰላም መደፍረስና የጽናት ዘመን ተደርገውም ይወሰዳሉ። ከ2012 እስከ 2015 ዓ.ም የነበሩት ዓመታት እንደማለት ነው። ሶስተኛው ምዕራፍ የሜጋ ፕሮጀክቶችና የኢኮኖሚ ሽግግር ዘመን ነበረ። ከ2013 እስከ 2017 እንደማለት። አሁን የምንገኝበትና ወደፊት የምንገሰግስበት ዘመን ደግሞ 4ኛው ምዕራፋችን ነው።
እነኚህን አራት ወሳኝ ምዕራፎች የተከፋፈሉ ዓመታትን ያስተሳሰራቸው ዋነኛው ሞተር ታዲያ በመደመር እሳቤ የተቃኘው የይቻላል መንፈስ ነው። የለውጡ መንግስት በጠቅላይ ሚኒስትር አብይ አህመድ መሪነት አራት ምሰሶች ላይ ትኩረት አድርጎ ሰርቷል። አንደኛው የፖለቲካና ተቋማዊ ሪፎርም ነው። ይህም የፖለቲካ አውዱ ከአፈና ወደ ውይይት የተሸጋገረበት ሂደት ነው። ቀድሞ አንዱ ባለቤት ሌላኛው ሁለተኛ ዜጋ የሚሆንበትን የፓርቲዎች አወቃቀር በማፈራረስ ሁሉንም ኢትዮጵያዊ በኩል የሚያዋቅር ሀገራዊ የብልጽግና ፓርቲ ተመስርቷል። የዲሞክራሲ ተቋማት እንደ ምርጫ ቦርድና የሰብአዊ መብት ኮሚሽን ከፖለቲካ ጣልቃ ገብነት ነፃ እንዲሆኑም ተደርጓል። ያኔ እኔ ካልመራኋት ሀገር ትፈርሳለች የሚለው አግላይ ትርክት ተሰብሯል። ዛሬ ተፎካካሪ የፖለቲካ ፓርቲዎች በስልጣን ላይ ካለው ፓርቲ ጋር አብረው የሚሰሩበት ብሔራዊ የምክክር ኮሚሽን የትውልዶችን ቋጠሮ ለመፍታት የሚተጋበት አዲስ ምዕራፍ ላይ እንገኛለን። ጠመንጃን በውይይት ለመተካት የሀገራዊ ምክክር ኮሚሽን ተቋቁሞ አጀንዳ በማሰባሰብ ላይ ይገኛል። ይህ የሀገረ መንግስት ግንባታውን የማጠናከር ስራም ነው። ሁለተኛው መዋቅራዊ የኢኮኖሚ ሽግግር ነው። 8 ዓመታት ስንት ነው ለሚለው ጥያቄ ምላሹን በአሃዛዊ መረጃዎች እንፈትሸው። በ2010 ዓ.ም $880 የነበረው የነፍስ ወከፍ ገቢ ዛሬ 2018 ዓ.ም ላይ $1144 ደርሷል። የሀገር በቀል ኢኮኖሚ ማሻሻያው የግል ዘርፉን ግንባር ቀደም ተዋናይ አድርጎታል። የባንክ ዘርፉ ለውጭ ባለሀብት ክፍት መሆን፣ የካፒታል ገበያ መመስረትና የውጭ ምንዛሬ ተመን በገበያ መወሰኑ ለኢንቨስትመንቱ አዲስ በርን ከፍቷል። ልዩ የኢኮኖሚ ዞኖች ኢንዱስትሪ ሽግግሩን እያፋጠኑትም ይገኛሉ። በአንድ ጊዜ እስከ $13 ቢሊዮን በላይ ያስመዘገቡ የኢንቨስትመንት ስምምነቶች እስከ ማድረስ ድረስ ታሪካዊ ድል ተመዝግቧል። የቴሌኮም ሞኖፖሊ ተሰብሮ ሳፋሪኮም ገበያውን ሲቀላቀል ከ17 ሚሊዮን በታች የነበረው የኢንተርኔት ተጠቃሚ ከ50 ሚሊዮን በላይ አድርሶታል። የባንኮች ቁጥር ከ18 ወደ 32ም አድጓል። የገንዘብ እንቅስቃሴያቸውን በከፍተኛ ፍጥነት ወደ ዲጂታል ስርዓት በመግባት ላይ ይገኛል። ይህ በመሆኑም የባንክ ቅርንጫፍ በሌለበት በእጅ ስልክ ብቻ የባንክ አገልግሎት ማግኘትም ተችሏል። በአሁኑ ጊዜም ቴሌብርን የመሰለ የፋይናንስ ቴክኖሎጂ በቅርብ ጊዜ ተጀምሮ ከ53 ሚሊዮን በላይ ደንበኞችን አፍርቷል። ይህ የዲጂታል ኢኮኖሚ አብዮት ነው። እንግዲህ ሶስተኛው የሜጋ ፕሮጀክቶች አፈጻጸም ነው። የመደመር ፍልስፍና የፈጠረው ትልቁ አቅም የስነ ልቦና ሽግግር ነው። አንችልም ከሚለው የትናንት ታሪክ ስብራት ወጥተን ወደ ይቻላል ወደሚል የሞራል ከፍታ ገብተናል። የታላቁ ህዳሴ ግድብ ግንባታ ተጠናቆ ኃይል ማመንጨት ጀምሯል። በበጋ መስኖ ስንዴ ኢትዮጵያ ከተረጅነት ወጥታ ስንዴ ወደ ውጭ መላክም ጀምራለች። ውበትና ፈጠራን በማቀናጀት በአዲስ አበባ 8 ኮሪደሮችና በክልል 65 ከተሞች ላይ የኮሪደር ልማት ተሰርቶ የሀገር ገጽታም ተቀይሯል። በአረንጓዴ አሻራ ከ48 ቢሊዮን በላይ ችግኞች ተተክለዋል። የኢትዮጵያ የደን ሽፋን በታሪክ ታይቶ በማይታወቅ ሁናቴም አድጓል። ከ10 በላይ የገበታ ለሀገርና ትውልድ ፕሮጀክቶች አዳዲስ የቱሪስት መዳረሻዎችን ፈጥረዋል። በዚህም ሳቢያ ኢትዮጵያ የአፍሪካ የኮንፈረንስ ቱሪዝም ማዕከልነቷን በተግባር እያረጋገጠችም ትገኛለች። ከቅርብ ወራት በፊት በጉባ የተበሰረው የኒውክሌር፣ የጋዝ፣ የማዳበሪያና በአፍሪካ ግዙፍ የሆነው የአየር ማረፊያ ግንባታ እቅዶች ኢትዮጵያ ወደ ተሟላ ብልጽግና እያደረገች ያለውን የ30 ቢሊዮን ጉዞም ያመላክታሉ። አራተኛው ብሔራዊ ጥቅምን ያማከለ የመደመር ዲፕሎማሲ ነው። የብሪክስ አባል ለመሆን ያቀረበችው ጥያቄ ተቀባይነት ያገኘው ኢትዮጵያ በዚህ 8 ዓመታት ጊዜ ውስጥ ነው። ይህም በርዕዮተ ዓለም ወገንተኝነት ላይ ከተመሰረተው ግንኙነት ወጥታ ብሔራዊ ጥቅሟ ላይ ተንተረሳም የምትሰራ ሀገር ለመሆኗም ማሳያም ጭምር ነው። ዛሬ ኢትዮጵያ የቀጠናው የሰላም ምሰሶ ብቻ ሳትሆን ለዘመናት ታፍኖ የቆየውን የባህር በር አማራጮቿን ለማስፋት የምትደራደርና በታላቁ የህዳሴ ግድብ ሉዓላዊነቷን ያስከበረች ሀገር ለመሆን ችላለች። ዛሬ ላይ ኢትዮጵያ የዲፕሎማቶች የሀገር መሪዎችና የዓለም አቀፍ ተቋማት መሪዎች መገኛ ማዕከልም ሆናለች። ይህ የለውጥ ጉዞ አልጋ ባልጋ ግን አልነበረም። የገጠሙን የውስጥ ፈተናዎች፣ የኮቪድ-19 ዓለም አቀፍ ወረርሽኝ ያሳደረው ከባድ ጫና፣ እንደዚሁም ያልተጠበቁ የተፈጥሮ አደጋዎች የለውጡን ባቡር በየመሃሉ ሊያዘገዩት ሞክረውም ነበረ። ነገር ግን በመደመር መንግስት እሳቤ የታነጸው የመንግስት ጽናትና የህዝባችን የማይበገር አቅም እነኛን ፈተናዎች ወደ መልካም አጋጣሚዎች ቀይሯቸዋል። እንግዲህ ትንታኔያችን ቀድሞ ሲጀምር ወደ አነሳው የመነሻ ጥያቄያችን ልመልሳችሁ ነው። ለመሆኑ 8 ዓመት ስንት ነው?
ለኢትዮጵያ 8 ዓመት ማለት የታላቁ ህዳሴ ግድብን ፈጽመን አዳዲስ የጉባ ብስራት ያበሰርንበት፣ የተቋማት ሪፎርምን በተግባር ያረጋገጥንበት፣ ካለፈው የታሪካችን ስብራት ወጥተን ይቻላል የሚለውን መንፈስ ያነገብንበትና የተረጅነትን ታሪክ የቀየረ ደማቅ የስንዴ አብዮት ያመጣንበት ወርቃማ ጊዜ ነው። ዛሬ ላይ ሆነን ወደፊት ስንመለከት ኢትዮጵያ በ2023 የአፍሪካ በ2050 ደግሞ የዓለም አቀፍ የብልጽግና ተምሳሌት ለመሆን የጀመረቻቸውን ሩጫ ወደ አስተማማኝ ከፍታም አድርሰዋለች። አዎ ዛሬ ላይ ቆመን የምናየው የነገውን ብርሃንና ተስፋን ጭምር ነው። 8ቱ መጋቢቶች ተራ ጊዜ ርዝመቶች ሳይሆኑ የኢትዮጵያን ብሔራዊ ማንነት የማደስና የማነጽ ሂደቶችም ነበሩ። መከራን ወደ ዕድል የቀየሩ የቆየ ትርክትን በስራ የለውጡ ጉዞዎችም ናቸው። የጀመርናቸው ታላላቅ ስራዎች ከዳር ሲደርሱ እስካሁን ካየነው ይበልጥ እጅግ የላቀና ደማቅም ይሆናሉ። ትናንት በህልም የነበሩ ዛሬ ግን ዓለምን እያስደመሙ ያሉ ድንቅ ስራዎች። እኛኮ የታደልን ነን። በገበታ ለሸገር አዲስ ውበትን ለብሰናል። በገበታ ለአገር የተፈጥሮ ምስጢራችንን ገልጠናል። አሁን ደግሞ በገበታ ለትውልድ ለነገው ትውልድ የማይጠፋ አሻራና ታሪክ እያኖርን ነው። ይህ የእኛ ስኬት የጋራ ኩራታችን ነው። ዓለም አይኑን ወደኛ አዙሯል። ኢትዮጵያ የቱሪዝም ቀዳሚ መዳረሻ ሆናለች። የወጣቶቻችን ትጋት የሀገራችን ብርሃን። ኢትዮጵያ የተፈጥሮ ምስጢር፣ የትውልድ ኩራት። ዘገባዎቻችን ቀጥለዋል። ኢትዮጵያ የውስጥና የውጭ ጫናዎችን ተቋቁማ በአህጉሪቱ ፋና ወጊ ለውጥ ማሳየቷን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አረጋገጡ። ሁለተኛው ብሔራዊ የደህንነት ኮንፈረንስ ተካሂዷል። አሸናፊ እንዳለ በሀገር ውስጥ ሰላምን ለማደፍረስ በሚንቀሳቀሱ ጽንፈኞች በዓለም አቀፍ ሁኔታ ደግሞ ኢተገማች በሆነውና በፍጥነት በሚለዋወጠው የፖለቲካዊ ችግር ሳትበገር ሰላሟን እያስከበረችና ደህንነቷን እያረጋገጠች የምትገኘው ኢትዮጵያ በዚህ ቁመናው ላይ ለመገኘቷ በጸጥታ ተቋማት ላይ ጠንካራ ሪፎርም ማድረጓ መሰረት ነው። ይህ በሰው ኃይል በአሰራርና በዘመናዊ ቴክኖሎጂን በመታጠቅ የተገኘው ስኬት ወቅታዊ ዓለም አቀፍ ሁኔታዎችን ለመቋቋምና መጪውን 7ኛውን ጠቅላላ ምርጫ ለማከናወን ያለውን አስቻይ ሁኔታ ለመገምገም ዓላማ ያደረገም ብሔራዊ የደህንነት ኮንፈረንስ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ተካሂዷል። ኢትዮጵያ የምትገኝበት ቀጠና ዘርፈ ብዙ ችግሮች ያሉበትና በአካባቢው የጸና የሀገረ መንግስት የመገንባት ችግር የሚስተዋልበት ነው። በአንድ በኩል ከሀገር ውስጥ ባንዳዎች ጋር እየታገለች፣ በሌላ በኩል ዓለም አቀፍ ችግሮችን በብልሃት የምትሻገረው ኢትዮጵያ ግን ጉዞዋን ወደፊት አድርጋለች። ሀገራችን ሀገር በማጽናትና በመገንባት ሂደት እጅግ አስደናቂ ውጤቶችን እያስመዘገበች ትገኛለች። ባለፉት ተከታታይ ዓመታት የኢትዮጵያ ጸጥታ የመረጃና ደህንነት ተቋማት የሪፎርም ስራዎች አጠናክራለች። እነዚህ ተቋማት ችግርን ወደ እድል በመለወጥ ሀገራዊ የለውጥ ጉዞ ስኬታማ እንዲሆን በማድረግ በኩል የላቀ ሚና መጫወታቸውን መመስከር ይቻላል። የዚህ ምስክርነት አረጋጋጩ ደግሞ የሰላምን ሚና ያወቀውና የተረዳው ህዝብ ነው። በተለይም በኦሮሚያና በአማራ ክልሎች መንግስት ሰላምን ለማረጋገጥ የወሰዳቸው እርምጃዎችና ያመጣው ለውጥ በሰላም ወዳዱ ህዝብ እውቅና የተሰጠው ነው። ህዝባችን የቆየና ማንም የማይሽረው ልማድ አለው። በሀገሩ ጉዳይ አይደራደርም። የባዳና የባንዳ ፈተና ያለፈ ለዛሬ የደረሰው በዚህ የጸና ዘመን የማይሽረውና የማይናወጥ አቋሙ ነው። የእሳት ልጅ አምድ ሆኖ ተወልዶ በየአቅጣጫው ሀገሩን እንዲሸጥ ያለመታከት ቢወተውተውም ቢያደማውም ቢያቆስለውም መስዋዕትነት ቢያስከፍለውም እምቢ ብሎ እስካሁን ቆይቷል። ይህንን አቋሙን ከድህነትና ኋላ ቀርነት ለመውጣት ብሎም ጠንካራ ሀገረ መንግስት ለማጽናት እየዋለው ይገኛል። ጠንካራ ሀገረ መንግስት ከሚገነባባቸው ዴሞክራሲያዊ ተግባራት መካከል ደግሞ ምርጫ ቀዳሚ ሆኖ ይነሳል። ኮንፈረንሱም ምንም እንኳን ምርጫውን ለማደናቀፍ ጥረቶች ቢደረጉም ኢትዮጵያ በአስተማማኝ ቁመና ላይ እንደምትገኝ አረጋግጧል። ምርጫው በአንድም ሆነ በሌላ መንገድ እንዳይካሄድ የሚፈልጉ አካላት አሉ። መኖራቸው አያስገርመንም። ትናንትም ስለነበሩ እንደሚኖሩ አውቀን ተዘጋጅተን ለማሸነፍ እየሰራን ነውና ምርጫው ዲሞክራሲን የምናጸናበት ሀገረ መንግስቱን በጽኑ መሰረት ላይ የምንገነባበት ወሳኝ ምዕራፋችን ነው። በዚህ ጉዞ ውስጥ በሰላማዊ መንገድ ለመወዳደር የገቡ
ሁሉ በኢትዮጵያ የእድገት ጉዞ የሚያምኑ ናቸውና ግማሽ መንገድ ሄደን እንደግፋቸዋለን። ስለዚህ በሁሉም መስክ ድጋፋችን አይለያቸውም። በሌላ በኩል ደግሞ ባልበላውም ጭሬ ያፈሰዋለሁ ብለው የሚያምኑ አካላትም አሉ። የነዚህ ዓላማ በምርጫው ተፎካክሮ ማሸነፍ አይደለም፣ ምርጫውን ማሰናከልና ህጋዊ መንግስት ማሳጣት ነው። ለሀገራችን ለኢትዮጵያ ስንል እነዚህን እንከላከላለን፣ እንዳመጣጣቸው እንዋጋቸዋለን፣ ድልም እናደርጋቸዋለን። ተቋማት በመደመር እሳቤ ያደረጉት ቅንጅት ለተገኘው ውጤት ማረጋገጫ ሲሆን ይህም በምርጫው ሂደት ተጠናክሮ የሚቀጥልና ለዚህም ውይይቶችና መግባባቶች እየተደረጉ ነው። ምርጫውን ነፃና ደህንነቱ የጠበቀ ሆኖ እንዲጠናቀቅ ለማድረግ የፌዴራልና ክልል የጸጥታ ባለድርሻ አካላት በላቀ ቅንጅትና ቁርጠኝነት እየሰሩ እንደሚገኙ ይታወቃል። ይህንኑ ይበልጥ ለማዳበር በተቋማችን የብሔራዊ መረጃና ደህንነት አገልግሎት በተደረገ ጥናትና ዝግጅት የተግባቦትና ጸጥታ ድባቡን የሚፈትሹና የተሻለ ውጤትና ስኬት ለማምጣት የጋራ ኃላፊነት ለመወጣት መደረግ የሚገባቸውን ተግባራትም የሚጠቁሙ ሰነዶች ተዘጋጅተው ለውይይት ቀርበዋል። እነዚህ በጠንካራ አመራር የሚከናወኑ ስራዎች ዓላማቸው የኢትዮጵያን ጠንካራ ሀገረ መንግስት ግንባታ ማረጋገጥ ነው። ለዚህ ደግሞ የጸጥታና የደህንነት ተቋማቱ ደጀን ሆነው ይቀጥላሉ። የብሔራዊ መረጃ ደህንነት አገልግሎት በተሰጡት የመረጃ የደህንነት የስነ ልቦና ጦርነት ተልዕኮች መሰረት የኢትዮጵያ ሰላምና ጸጥታ እንዲረጋገጥ፣ ብሔራዊ ጥቅሞቿ እንዲጠበቁ፣ ቀጠናዊና ዓለም አቀፋዊ ተደማጭነቷ እንዲያድግ በሰው ኃይል፣ በአሰራር፣ በአደራጀትና በዘመናዊ ቴክኖሎጂዎች በመታጠቅ ተቋማዊ ቁመናውን ወደ ላቀ ደረጃ ለማድረስ በለውጥ ሂደት ላይ ይገኛል። የኢትዮጵያ ብሔራዊ ደህንነት አጀንዳዎች ለማሳካትም ከሁሉም የፌዴራልና የክልል ባለድርሻ አካላት ጋር የሚያደርገውን ቅንጅታዊ አሰራርና የጋራ ስምሪትም አጠናክሮ እንደሚቀጥል በዚሁ አጋጣሚ ላረጋግጥ እወዳለሁ። ብሔራዊ የደህንነት ኮንፈረንስ በየ5 ዓመቱ የሚካሄድ ሲሆን ከለውጡ ማግስት የዘንድሮው ለሁለተኛ ጊዜ የተካሄደ ነው። ከንቲባ አዳነች አቤቤ በለውጡ መንግስት ዓለም ያደነቃቸው ተጨባጭ የሆኑ በርካታ ስኬቶች በአዲስ አበባ ከተማ ተመዝግበዋል አሉ። አዲስ አበባን እንደ ስሟ ጽዱና ምቹ የማድረግ የጋራ ጥረት ያስገኘው ውጤት የመጋቢት 24 ፍሬ ነው። ይመራደም አሁን ስሟ የሚጠቀሰው በተጎሳቆለ ገጽታዋና በጠባብ መንገዶቿ ሳይሆን በአማረው ውበቷና በሰፋፊ የኮሪደር ልማቷ ነው። የዛሬ 8 ዓመት የተበሰረው ሀገራዊ ለውጥ አሁን ላይ በኢትዮጵያ መናገሻ አዲስ አበባ ደማቅ አሻራውን አሳርፏል። መጋቢት 24 ከደረሰላቸውና ከመጣላቸው ከተሞች መዲናዋ አዲስ አበባ የቆሸሸው ገጽታዬ በውበት የተተካው ዓለም ስለኔ መቀየር አብዝቶ ያወደሰው በለውጡ ዓመታት ነው ብላ ቀድማ ትመሰክራለች። ለውጡ የሁሉም ከሁሉም ለሁሉም የሆነ ለውጥ ነው። በዚህ ለውጥ ከማንም ከየትኛውም አካባቢ በላይ አዲስ አበባ ምስክር ናት፣ ማሳያ ናት። የኢትዮጵያን ብልጽግና አይቀሬነት ከተማችን አዲስ አበባ አፍ አውጥታ ትናገራለች። አንዱ ሲሰራ ከኋላ የመጣው ሲያፈርስ፣ በጥቅሉ አፍርሶ ከዜሮ የመጀመር አባዜ ሀገርን ወደ ኋላ አስቀርቶ ከዓለም ጋር አስተላልፏታል። ከዚህ ስሁት ከሆነው አካሄድ እንላቀቅና የጋራ ተጠቃሚነትን እንገንባ ብሎ በቁጭት የተነሳው የለውጡ መንግስት ሀገርን ከስብራት ወደ ከፍታ እያሸጋገረ ነው። በራሳችን ጥረት በራሳችን ግረት ሀብት እየፈጠርን ኢትዮጵያን የማበልጸግ ዜጎቿ ምግብ የሚለምኑ ሳይሆን ከተረጂነት ተላቀው የሚረዱ መሆን እስከሚችሉ ድረስ እንዲያልሙ የማድረግ ትልቅ ኢኮኖሚ ግንባታ በሀገራችን ላይ ተጀምሯል፣ ፍሬም አፍርቷል። አዲስ አበባ ምስክር ናት። አዲስ አበባ ዛሬ የምትናገረው ስለ ትናንትናው ውጥን ሳይሆን ስለ ዛሬው ስኬትና ስለ ነገው ብሩህ ተስፋ ሆኗል። ሀገራዊ ለውጡ የፖለቲካ የማህበራዊና ኢኮኖሚያዊ ስብራቶቻችን እንዲጠገኑ ብሎም ወደ ከፍታ ለመጓዝ ጽኑ መሰረት ሲጥል መነሻውም መድረሻውም ሀገርን ማበልጸግ፣ የዜጎችን ክብር መጠበቅ ነው። አንድነትን እንገንባ። ለሀገር አንድነት በጣም ወሳኝ ነው። ህብረ ብሔራዊነታችንን በዛ ውስጥ እንጠብቅ። በፖለቲካ ብቻ ሳይሆን በማህበራዊ በኩል በተለይ ለሰው ልጅ ክብር እንስጥ። የኢትዮጵያውያን ክብር የሚመጥኑ ስራዎችን እንስራ ብለን ሰው ተኮር የሚል ፕሮግራምን ለህዝብ ያስተዋወቅንበት በንግግር ሳይሆን በተግባር ፈጽመን በሚታይና በሚዳሰስ ለውጥ ስራዎችን የሰራንበትና
ውጤት ያገኘንበት ነው። ስርዓት በተለዋወጠ ቁጥር ለአገልግሎት ዘርፉ ትኩረት ሰጥተን እንሰራለን ከሚል የሽንገላ ቃላት ይልቅ ዘርፉን ስር ነቀል በሆነ ዘመናዊ አሰራር በመታገዝ በተግባር እየተቀየረ ያለው አሁን በለውጡ ጊዜ ነው። ብዙ ስብራቶች የነበሩበት የአገልግሎት ዘርፉም አሁን ላይ በመሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት እየታከመ ይገኛል። እድሜ ለለውጡ ፍሬ፣ ክብር ለረዳን ፈጣሪ አምላኪውን መሶብ አዲስ ብስራት ይዞ መጥቷል። በክቡር ጠቅላይ ሚኒስትራችን ይፋ ከተደረገበት ጊዜ ጀምሮ ከተማችን አዲስ አበባ ላይ በፍጥነት ሰርተን ህዝቡ ጋር ለማድረስ ጥረት አድርገናል። ዛሬ 6ኛውና የጉለሌን ማዕከል የከፈትንበት ዕለት ነው። ይህ አስደናቂ ለውጥ መጋቢት 24 የተዘራው የተስፋ ዘር ውጤት ነው። በጉዞ ላይ ያለው ይህ ህዝብን የማገልገል ሀገርን ከፍ የማድረግ ሂደት አዲስ አበባን የብልጽግና ማማ የኢትዮጵያ አዲስ ተስፋ ማሳያ አድርጓታል። ሀገራዊ ለውጡን ተከትሎ የድጋፍ ሰልፎች ተካሂደዋል። ከዛ ጋር የተገናኙ ዘገባዎቻችን እንምራችሁ። በሀገራዊ ለውጡ የተመዘገቡትን የሰላምና የልማት ድሎች ማስቀጠል እንደሚገባ በኦሮሚያ ክልል የአራቱም የወለጋ ዞን ነዋሪዎች ባካሄዱት ህዝባዊ የድጋፍ ሰልፍ አረጋግጠዋል። መጋቢት 24 የተገኙ ስኬቶችን ለማስቀጠል የድርሻቸውን እንደሚወጡ በምዕራብ፣ በምስራቅ፣ በሆሮ ጉዱሩና በቄለም ወለጋ የሚገኙ ነዋሪዎች ገልጸዋል። ሳምሶን ገድሎ መጋቢት 24 ቀን 2010 ዓ.ም በኢትዮጵያ ሁለንተናዊ የለውጥ ጉዞ አንድ ብሎ የጀመረበት ታሪካዊ ምዕራፍ ነው። ለኢትዮጵያውያን ይህ ቀን ተራ የዘመን መቁጠሪያ ገጽ ብቻም አይደለም። ሀገርን ከመበተን የታደገም የልማት ጥያቄዎችን ምላሽ ያገኙበትና ተስፋ የለመለመበት የድል አውድ ነው። ዛሬ በአራቱም የወለጋ ዞኖች ነዋሪዎች አደባባይ ወጥተው ያስተጋቡት ይህንኑ ሀሳብ የሚያጠናክር ነው። ያራቲ ሪራ ከነበውዳፊ ጉያ ቢቶቴሳ ዲዳሚ አፉር ጃሌ ሚኒስቴር ኬኛ አንጎት ዱፋኒ መጋቢት 24 ጠቅላይ ሚኒስትራችን ወደ ስልጣን የመጡበት ቀን ነው። ሀገራችንም ህብረ ብሔራዊ ሀገር ሆናለች። በርካታ ልማቶችም ተሰርተዋል። በዚህም ስለተደሰትን ነው ዛሬ ለድጋፍ የወጣ ነው። ቢቶቴሳ ዲዳሚን አፉር ኑፍ ጉያ አዳቲ ከንጀኑ ሰበብ ማሌቶ እንተይኒ መጋቢት 24 ለኛ የተለየ ነው የምንለው ያለ ምክንያት አይደለም። በልማት በዲሞክራሲና በፖለቲካው መስክ ሁሉን አቀፍ ለውጥ ተመዝግቧል። ይህንን ለውጥ ደግሞ እንደ አይን ብሌናችን እንጠብቀዋለን። ቢኬኛ ጉዳቻ ጅርት ቀበተማቲ ባዲያን ምሶማ ጅራ መጋላን ምሶማ ጅራ ሀገራችን በማደግ ላይ ትገኛለች። በተጨባጭ ገጠሩ እየለማ ነው፣ ከተማውም እየለማ ነው። ህዝቡም አደባባይ የወጣው ለውጡ የራሱ መሆኑና የሚያስፈልገውን መስዋዕትነት ከፍሎ እንደሚጠብቀው ለማረጋገጥ ነው። ይህ መንግስት ህዝባዊ መንግስት በመሆኑ ከጎኑ መሆናችንን ለማሳየት ነው እዚህ የተገኘ ነው። ነዋሪዎቹ ባለፉት 8 ዓመታት የተመዘገቡ የልማት ዕድሎችንና የሰለጠነ የዲሞክራሲ ባህል መጎልበትን አወድሰዋል። በለውጥ የተገኘው ሰላምና ወንድማማችነት ይበልጥ እንዲጠናከር ያላቸውንም ፍላጎት ገልጸዋል። ቢቶቴስ ዲዳሚ አፉሪ በኢትዮጵያ ቲቪ ጉያ ሃራዳ ጀቹዳ መጋቢት 24 ለኢትዮጵያ ህዝብ አዲስ ቀን ነው። ይህን ያልኩት የህዝቦች እኩልነት የተረጋገጠበትና የመውደቅ አደጋ ላይ የነበረች ሀገር ተስፋዋ የለመለመበት በመሆኑ ነው። ሙምች ሚኒስቴር ያገኝ ጨራኒ ዱበርቶታፍ ከነ ጨራ ጋሪ ዳዋንቴፍ ጠቅላይ ሚኒስትራችን ለሴቶች የሰጡት እድል ጥሩ በመሆኑ እኛም ለሀገራዊ ለውጡ ያለንን አጋርነት እንገልጻለን። ይህ ሀገራዊ ለውጥ ኢትዮጵያ ሉዓላዊነቷን ያስጠበቀችበት ነው። እኛ ሴቶች የተጀመረውን የለውጥ ጉዞ እንዲቀጥል የራሳችንን ድርሻ እንወጣለን። ስርነከና
ስርና አባን አርገ ዲጉፍ ዋትዋቶ ቶንታኔ ይህ ስርዓት ማንም እየተነሳ ለማፍረስ የሚፍጨረጨርበት ሳይሆን እኛ ወጣቶች በመስዋዕትነት የምንጠብቀው ነው። ይህ ስርዓት ለሁሉም የኢትዮጵያ ሕዝብ ጥላ ከለላ የሆነ ነው። አገራዊ ለውጡ በአጭር ጊዜ ያሳካቸውን ድሎች መጠበቅና ማስጠበቅም በእነዚሁ የድጋፍ ሰልፎች ላይ የተነሳ ሀሳብ ነው። ጅጅረመ ዲነግዴ ጅጅረመ ዋሱማ የኢኮኖሚ የማህበራዊና ዲሞክራሲያዊ ስኬቶችን በማስመዝገብ ረገድ ባለፉት የለውጥ ዓመታት ኢትዮጵያ የአፍሪካ ብቻ ሳይሆን የዓለም ተምሳሌት እየሆነች ትገኛለች። በቀጣይም የለውጡ መንግስት እነዚህን የተገኙ ስኬቶችን ለማስቀጠል በቁርጠኝነት ይሰራል። በአገራዊ ለውጡ ከዚህ ቀደም በኢትዮጵያ ያልተለመደ የሰለጠነ የዲሞክራሲ ባህል ጎልብቷል። ትልልቅ የልማት ድሎችም ተመዝግበዋል። ኢትዮጵያ ጭምቱ ኢትዮጵያ ባዳቱ ጠንካራ የበለጸገችና ለሁሉም የምትመቸውን ኢትዮጵያ እንገነባለን። ይህን ለማሳካት ደግሞ በመስዋዕትነት እውን የሆነውን ሀገራዊ ለውጥ በመስዋዕትነት እንጠብቀዋለን። በመስዋዕትነት የመጣውን ይህንን ለውጥ በጽናት ለትውልድ ማሻገር የሁሉም ዜጋ ግዴታ መሆኑ በድጋፍ ሰልፉ ተንጸባርቋል። መጋቢት 24 ለነገው የላቀ ብልጽግና ዳግም ቃል የተገባበት መሆኑንም የድጋፍ ሰልፉ ተሳታፊዎች መስክረዋል። የኢትዮጵያን ሀገራዊ ለውጥ 8ኛ ዓመትን ምክንያት በማድረግ በአዳማ፣ በሸገር፣ በአምቦና በሌሎች የኦሮሚያ ክልል ከተሞች ደማቅ የድጋፍ ሰልፍ ተካሂዷል። መጋቢት 24 2010 ዓ.ም በተጀመረ የለውጥ ጉዞ የተመዘገቡ ማህበራዊና ኢኮኖሚያዊ ስኬቶችን ያደነቁት ተሳታፊዎቹ በቀጣይም የሕዝብን ተጠቃሚነት በሚያረጋግጡ የልማት ስራዎች ላይ በንቃት እንደሚሳተፉ ተናግረዋል። ዛህራ መሐመድ በኢትዮጵያ ሀገራዊ ለውጡ እውን የሆነበት 8ኛ ዓመትን አስመልክቶ በኦሮሚያ ክልል የተለያዩ ከተሞች ታላቅ ህዝባዊ የድጋፍ ሰልፍ ተካሄደ። በአዳማ በሸገርና በአምቦ ከተሞች የተገኙት ሰልፈኞች መጋቢት 24 የተጀመረው ተምሳሌታዊ ጉዞ በተወሰዱ መሰረታዊ እርምጃዎች የተመዘገቡ ስኬቶችን አድንቀው ለውጡን ለማስቀጠል ከመንግስት ጎን እንደሚሰሩ ገልጸዋል። ቢቶቲስ ዲግደም ያፉር ኡመተ ኢትዮጵያ ጉቱቲፍ መጋቢት 24 ለኛ ለኢትዮጵያውያን ትልቅ የለውጥ ጅማሮ የተበሰረበት በመሆኑ ዳግም አድዋችን ነው። የተለያዩ የልማት ስራዎች የተጀመሩበት ትክክለኛው ፌዴራሊዝም እውን የሆነበት ቀን በመሆኑ ልንጠብቀው ይገባል። መጋቢት 24 የኢትዮጵያ ሕዝብ በኢትዮጵያዊነቱ ሊያዋለድ ሊኖር የሚገባውን ሀሳብ ያዋለደበት እለት ነው ብዬ ማንሳት እወዳለሁ። በተለይ አካታች የሆነ ስርዓት እውነተኛ ፌዴራሊዝም በኢትዮጵያ ውስጥ ሊንጸባረቅ የሚችልበትን ምህዳር የተፈጠረበት ነው። መጋላን አዳማ ዱራ ከዚህ ቀደም የአዳማ ከተማ ልማት ለውጥ እንዳሁኑ አልነበረም። አሁን በርካታ ልማቶችን እየተመለከትን ነው። ዛሬ እዚህ የተገኘነውም ይህንን ለውጥ ለመደገፍ ነው። ለውጡን ምክንያት በማድረግ በምዕራብ ሸዋ ዞንና በአምቦ ከተማ የተለያዩ የህብረተሰብ ክፍሎች በተሳተፉበት የድጋፍ ሰልፍ ላይ ተገኝተው መልእክት ያስተላለፉት የኦሮሚያ ክልል ምክትል ፕሬዝዳንት አወሉ አብዲ በክልሉ ባለፉት የለውጥ ዓመታት የህዝቡን ተጠቃሚነት ያሳደጉ የልማት ስራዎች ተከናውነዋል ብለዋል። ቢቶቴሰ ዲደም ያፉር ጉያነዳኩን ጉያ አዳ ጅጅረም ኢመለበራድና የተጀልቀምኔ ነው። በክልላችን ባለፉት የለውጥ ዓመታት የህዝቡን ተጠቃሚነት ያሳደጉ የልማት ስራዎች ተከናውነዋል። በኢኮኖሚው፣ በግብርናው፣ በከተማ ልማት ከተሞችን በቴክኖሎጂ ከማዘመን ባለፈ የአንድ ማዕከል አገልግሎት በማስጀመር ህዝቡ ቀልጣፋና ጥራት ያለው አገልግሎት እንዲያገኝ ተደርጓል። በኦሮሚያ ክልል ሸገር ከተማ አስተዳደር በተለያዩ ክፍለ ከተሞችም እንዲሁ ታላቅ ህዝባዊ የድጋፍ ሰልፍ የተደረገ ሲሆን በሰበታ ከተማ ስቴዲየም የተገኙት የሸገር ከተማ ከንቲባ ዶክተር ተሾማ አዱኛ ባስተላለፉት መልእክት መጋቢት 24 የለውጥ የተስፋና የኢትዮጵያውያን አዲስ ራዕይ ጉዞ የተጀመረበት ቀን ነው ብለዋል። ኢትዮጵያን ቢቶቴሳ ዲግደም ያፉር አብዲፊ ሙለታ መጋቢት 24 ኢትዮጵያ በአዲስ ተስፋና ራዕይ መጓዝ የጀመረችበት ታሪካዊ ቀን ነው። ይህ ቀን በሀገራችን ታሪክ ውስጥ ሁለት የማንረሳቸውን ጉዳዮች ይዟል። በአንድ በኩል የፖለቲካ ሪፎርሙ ለሀገራችን አዲስ ተስፋ የፈነጠቀ ሲሆን የዓለም የሰላም ሎሬት ጠቅላይ ሚኒስትራችን ዶክተር አብይ አህመድ ህዝባቸውን በቆራጥነት ለማገልገል ቃል የገቡበት በመሆኑ መጋቢት 24 እጅግ የተለየ መሆኑ ሊታወቅ ይገባል። ይህ ቀን ጠቅላይ ሚኒስትር አብይ አህመድ ለዘመናዊ የፖለቲካ ባህል መሰረት የጣሉበትና ጥላቻን አስወግዶ የአንድነትን ባህል ለመገንባት ቃል የገቡበት ቀን ነው። ያለፉት 8 ዓመታት ኢትዮጵያ ጠንካራ ሀገርና
የብልጽግና ምሳሌ ማድረግ እንደሚቻልም የታየበት ነው። በአዳማና በምስራቅ ሸዋ ከተሞች በተካሄዱ የድጋፍ ሰልፎች ላይ ተገኝተው መልእክት ያስተላለፉት የአዳማ ከተማ ከንቲባ ኃይሉ ጀልዴ በበኩላቸው በለውጡ ዓመታት የተመዘገቡ የማህበራዊና ኢኮኖሚያዊ ልማቶችን በማስፋት የከተማውን ሕዝብ ተጠቃሚነት እውን እያደረግን ነው ብለዋል። እንጂፈኖም ቢቶቴሰ ድግደሚያ ፉሪ በሪ ቃንቀን ጅጅረማ ቢያፍ ናኖ ኬኛ ከሰት ቀብሲፈሜን ለህዝቡ የገባነውን ቃል በተግባር በማረጋገጥ የከተማዋን ሁለንተናዊ ልማትና እድገት እያስቀጠልን ነው። ህዝቡም በልማቱ የነቃ ተሳትፎ ማድረግ አለበት። የከተማው ወጣት በማህበራዊ፣ በኢኮኖሚ እንዲሁም በፖለቲካ መስኮች በለውጡ የተገኙትን ድሎች መጠበቅና ማስቀጠል አለበት። ዛሬ በተለያዩ የኦሮሚያ አካባቢዎች በተካሄዱ ሰልፎች ላይ የተገኙ የህብረተሰብ ክፍሎች በለውጡ መንግስት እየተከናወኑ ያሉ የልማት ተግባራትን በመደገፍ በቀጣይም የተሻለ ስራ እንዲሰራ ከመንግስት ጋር በትብብር እንደሚሰሩ ተናግረዋል። ኢትዮጵያ የጀመረችውን ሁለንተናዊ ብልጽግና ጉዞ ለማሳካትና የተቀመጡ ግቦችን ከዳር ለማድረስ የህዝቡ ንቁ ተሳትፎና ድጋፍ በታላቅ ወኔ ዛሬም ተጠናክሯል። የለውጡን 8ኛ ዓመት ምክንያት በማድረግ ለድጋፍ የወጡ የቦረና፣ የጉጂ፣ የኢሉባቦር፣ የጅማ ዞኖችና ሌሎች ዞን ነዋሪዎችም የለውጡን ፍሬ አድንቀው ዘላቂነቱን ለማስቀጠል ቁርጠኝነታቸውን አረጋግጠዋል። እድሉ ፈቀደ። ኢትዮጵያ የለውጥ ጉዞዋን ከጀመረች ዛሬ 8 ዓመታትን አስቆጥራለች። ከመጋቢት 2010 ዓ.ም ጀምሮ እስከ መጋቢት 2018 ዓ.ም ድረስ ባሉት በእነዚህ የለውጥ ዓመታት ኢትዮጵያ በፖለቲካ በኢኮኖሚና በዲፕሎማሲ መስኮች በርካታ ስኬቶችን አስመዝግባለች። ባለፉት 8 የለውጥ ዓመታት የታየው ህዝባዊ ድጋፍ ደግሞ ከመደበኛ ድጋፍ ባለፈ የባለቤትነት ስሜት የታየበትና ዜጎች በተግባር የተሳተፉበት ነው። የለውጡን 8ኛ ዓመት ምክንያት በማድረግ ለድጋፍ የወጡ የቦረና፣ የጉጂ፣ የኢሉባቦርና የጅማ ዞን ነዋሪዎች የለውጡን ፍሬ አድንቀው ዘላቂነቱን ለማስቀጠል ቁርጠኝነታቸውን አረጋግጠዋል። መጋቢት 24 ለኛ ልዩ ቀን ነው። ምክንያቱም ዶክተር አብይ አህመድ የመረጥንበት እሱ ወደ አመራር የመጣበትና ኢትዮጵያ ከውርገት ያዳነበት ከተለያየ ችግር ያወጣበትና የተለያየ ፕሮጀክት ሜጋ ፕሮጀክት የመረቀበትና ትልቅ ደስታ ለአፍሪካም ለኢትዮጵያም ምሳሌ መሪ ስለተመረጠ እጅግ በጣም ደስታ ቀናችን ነው። ኑዱሪ ኡማቲ ኦርሲሰ ቡላ ደርጋየ እርዳታ የገና ይቻ እኛ አርብቶ አደሮች ከዚህ ቀደም የእርዳታ እህል ጠብቀን ነበር የምንኖረው። አሁን ግን የለውጡ መንግስት ከዚህ የእርዳታ ጠባቂነት አውጥቶ ምርታማ እንድንሆንና የምግብ ዋስትናችንን እንድናረጋግጥ አስችሎናል። ቶቴክሲ ድግደሚ አፍሪኩኒ መጋቢት 24 ለኢትዮጵያ ሕዝብ ብርሃን የወጣበት ዕለት ነው ብዬ ገልጸዋለሁ። ምክንያቱም ለዘመናት እየታቀደ ሳይሳካ የቆየው የታላቁ የህዳሴ ግድብም የተሳካው ባለፉት የለውጥ ዓመታት ነው። ጅጅራም ቶኮላ መደሜ የሮ ገባባ ከሰት ላካቤ ዱማን ባልዳት ኩፌር በአጭር ጊዜ ይሄ ነው ተብሎ ሊገለጽ የማይችል ለውጥ መጥቷል። የኢትዮጵያ ብሔር ብሔረሰቦችና ህዝቦች የረጅም ጊዜ ልማት ጥያቄዎችም በአጭር ጊዜ ተመልሷል። ኢትዮጵያ የጀመረችውን ሁለንተናዊ የብልጽግና ጉዞ ለማሳካትና የተቀመጡ ግቦችን ከዳር ለማድረስ የህዝቡ ንቁ ተሳትፎና ድጋፍ በታላቅ ወኔ ዛሬም ተጠናክሯል። ባለፉት 8 የለውጥ ዓመታት የታዩ ተጨባጭ ድሎች የዚሁ የማይናወጥ የህዝብ ደጀንነት ውጤት ናቸው። እኛ የሴቶች እኩልነት ተረጋግጧል። የልማት ፍትሃዊነትም ተደራሽነትም በየክልሉ ያለው ነገር ብዙ ስራዎች ተሰርተዋል። ኦምሻፍ ኦምሽቱማን ኬኛ ደቻን እንደበሉ ጀልቀቤ ጅራ ምርትና ምርታማነታችን በእጥፍ ጨምሯል። ይህ ደግሞ ባለፉት የለውጥ ዓመታት ለግብርናው ዘርፍ የተሰጠው ትኩረት ውጤት ነው። አሁን የተሻለ ኑሮ መኖር ጀምረናል። ባለፉት የለውጥ ዓመታት ከታላቁ ህዳሴ ግድብ ግንባታ እስከ ኮሪደር ልማት ከበጋ ስንዴ እስከ አረንጓዴ አሻራ መርሃ ግብር ድረስ ዜጎች በጉልበታቸው በገንዘባቸውና በእውቀታቸው የልማቱ ባለቤትነታቸውን አረጋግጠዋል። ባለፉት 8 ዓመታት የተመዘገቡ ስኬቶች የህዝቡና የመንግስት ቅንጅት ውጤቶች ናቸው። ይህ አሁንም በከፍተኛ መነሳሳት የቀጠለው ህዝባዊ ተሳትፎና ድጋፍ ኢትዮጵያ በያዘችው የብልጽግና ጎዳና ላይ ለምታስመዘግባቸው ቀጣይ ድሎች ዋነኛ ዋስትና ሆኖ ያገለግላል። በአጠቃላይ ባለፉት 8 ዓመታት ኢትዮጵያ ሉዓላዊነቷን አጽንታ የውስጥ ፈተናዎችን ተቋቁማና ግዙፍ የልማት ፕሮጀክቶችን አጠናቃ ለቀጣዩ ብልጽግና ተስፋ ሰጪ መሰረት ጥላለች። ዘገባዎቻችን ቀጥለዋል። የመጋቢት 24 ሀገራዊ ለውጥን ተከትሎ በአዲስ አበባ ደማቅ የድጋፍ ሰልፍ ተካሂዷል። በድጋፍ ሰልፉ መንግስት ባለፉት 8 የለውጥ ዓመታት ማህበረሰቡን ተጠቃሚ የሚያደርጉ በርካታ ስራዎች መከናወናቸው የተመላከተበት ነው። አዲስ አበባ ከተማን ስሟን በሚመጥን መልኩ የተከናወኑላት የልማት ስራዎች ለነዋሪዎቿ የስራ ዕድል የፈጠሩ መሆናቸውም በድጋፍ ሰልፉ ተመላክቷል።
ከዚሁ ጋር ተያይዞ መጋቢት 24 ኢትዮጵያ የብልጽግና ተስፋ የፈነጠቀበት መሆኑን በአዲስ አበባ የድጋፍ ሰልፍ ላይ የተካፈሉ የአዲስ አበባ ከተማ ነዋሪዎች ተናግረዋል። ነዋሪዎቹ መጋቢት 24 ትልልቅ ስኬቶች እንዲመዘገቡ መነሻም ነው ብለዋል። አስተያየታቸውን እንከታተል። በጣም ደስ የሚለው ዛሬ እንግዲህ ጠቅላይ ሚኒስትራችን መጋቢት 24 የመጡበትና በጣም ደስ የሚለው ከዚህ በፊት ከነበረው ጨለማ ወጥተን ብርሃን ያየንበትና እና አሁን ያረገነው ያስተላለፍነው መልእክት ምንድነው? ከዚህ በፊት የነበረው ጨለማ አሁን ወደ ብርሃን ገብተን ያለውን ነገር እያሳየ ያየነው ነው። ህዝብም ዓለምም የሚያደንቀው ነገር ነውና የእሳቸውን ክብር ለመግለጽ ነው የመጣ ነው። መጋቢት 24 ቀን እኔ ሳስታውስ መጀመሪያ ላይ የለውጣችን ጅማሬ የኢትዮጵያ ውልደት ቀን ነው ብዬ ነው የማስበው ማለት ነው። ኢትዮጵያ ዳግም የተወለደችበት አሁን ደግሞ በመጡት 8 ዓመታቶች ባሳለፍናቸው 8 ዓመታቶች ደግሞ በርካታ ለውጥ ያየንበት በኮሪደር ልማት አባይ ግድባችን፣ ህዳሴ ግድባችን አገባደን ጨርሰን አስመርቀን ወደ ተግባር የገባንበት መጋቢት 24 በአጠቃላይ የተለወጥንበት ዳግም የተወለድንበት ቀን ነው ብዬ ነው የማስቀምጠው ማለት ነው። መጋቢት 24 ማለት ላለው ነገር የብልጽግናን ቃል ኪዳን የለውጥ አዲስ ምዕራፍ በመሆኑ በጣም ነው አፕሪሼት የማደርገው እና መሪያችንም ደግሞ በጣም ትልቅ መሪ ነው የሰጠን። እውነቴ ነው። በጣም እኔ ከለውጡ ጀምሮ የሚሰራው ስራ በጣም ለሀገሪቷ ለትውልዱ በተለይ በጣም የታገለ መሪ ነው የሰጠኝ። እኔ በዚህም ምክንያት ነው ትናንት አይቻልም የሚሉ ድምጾች በዝተው የተጓተቱ ፕሮጀክቶችም የተስፋ መቁረጥ ምልክት ሆነው ቆይተዋል። ዛሬ ግን ያ ታሪክ ተቀይሯል። ኢትዮጵያ የጀመረችውን የመጨረስ ያቀደችውንም የመፈጸም አቅሟን በተግባር እያሳየች ነው። ከለውጥ ወዲህ ኢትዮጵያ ለዓመታት የተጓተቱ ግዙፍ ስራዎችን በአጭር ጊዜ አጠናቃለች። ይህ አዲስ ምዕራፍ በጉባ በረሃ በታላቁ ህዳሴ ግድብ ድል ተጀምሯል። አዳዲስ ሜጋ ፕሮጀክቶችን ደግሞ ጀምራ በመጨረስ ዓለምን አስደምማለች። የመዲናችንን ገጽታ የቀየረው የኮሪደር ልማትና በየክልሉ የተገነቡት የገበታ ለሀገር ፕሮጀክቶች የዚህ አዲስ የማድረግ አቅም ሕያው ምስክሮች ናቸው። አሁን ደግሞ ተራው የነገዋ ኢትዮጵያ ነው። በሚቀጥሉት ጥቂት ዓመታት የሀገራችንን ትንሣኤ የሚያበስሩ 7ቱ የጉባ ብስራቶች እነሆ ተቃርበዋል። ኢትዮጵያ በኒውክሌር ቴክኖሎጂ፣ በጋዝና ነዳጅ ማጣሪያ ኢንዱስትሪ፣ በታላቁ አየር ማረፊያ ግንባታ፣ በማዳበሪያ ፋብሪካና በነዋሪዎች የቤት ግንባታ የማይቻል የሚመስለውን ግብ አንግባ ወደ ላቀ ከፍታ እየተመመች ነው። የተጓተቱትን የጨረስን፣ አዲስ ጀምረን ያስመረቅን፣ በኮሪደር ልማት